በስላሴ የአብርሃም ስላሴ ድንግል ማርያም ልጅ በሰላም ያዋልከኝ በሰላም አስመሸኝ። ኪዳነ ምሕረት እናቴ ከልጅሽ ጋር እርዳታሽ አይለይ። ወላዲተ አምላክ እናቴ አደራሽን እመቤቴ ቅዱስ ሚካኤል አባቴ አባ ኪሮስ እለትህ በቀንህ ዛሬ በሰላም ያዋልከኝ አምላኬ በሰላም አስመሸኝ። በስመ አብ ወወልድ ወመንፈስ ቅዱስ በሰላም ያዋልከኝ አምላኬ በሰላም አስመሸኝ። ክብር ለድንግል ማርያም ልጅ ለተወደደው ጌታ ለቸር መድኃኔዓለም ይሁን። እመቤቴ እናቴ ቅድስት ድንግል ማርያም ወለደተ ቃል ወላዲተ አምላክ በሰላም አውለሽኛልና በሰላም አስመሽኝ። በሰላም አስመሽተሽ ደግሞ በሰላም አሳድርሽ። ለሀገራችን መሬት በሰላምና በፍቅር በደስታ አድርሽን። ወጥቶ ከመቅረት እመቤቴ ቅድስት ድንግል ማርያም ጠብቂን። ሀገራችን ኢትዮጵያን ሰላም አድርጊልን። አገሩን ሰላም ገበያውን ጥጋብ አድርጊልን። ድሀ ተበደለ ፍርድ ጎደለ የሚል ዳኛ ስጭን። ቤተ መቅደሳችን የሚንከባከባት የሚጠብቃት ንጹሕ ልቦና ያለው ካህን ከቤተ መቅደሳችን አስቀምጭልን። የዘወትር ጸሎት በጌታዬ በኢየሱስ ክርስቶስ ትምህርተ መስቀል ፊቴና መላ ሰውነቴን 3 ጊዜ አማትባለሁ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን አሜን። እግዚአብሔር ስሙ የተመሰገነ የተባረከ የተወደሰ የተቀደሰ ይሁን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ንጹሕ ልዩ ክብር ጽሩ በሆኑ በሶስትነት ወይም በስላሴ እያመንኩና የተማጸንኩ ጠላቴን ሰይጣን እከዳሃለሁ። በስችም በእናቴ በቤተ ክርስቲያን ፊት ቁሜ እከዳሃለሁ። ለዚህም ምስክሬ ማርያም ናት። በዚህም ዓለም በወዲያኛውም ዓለም እሷን አምባ መጠጊያ አድርጌ እከዳሃለሁ። አቤቱ እናመሰግናለን፣ አቤቱ እናከብረሃለን፣ አቤቱ እንገዛላለን፣ አቤቱ ቅዱስ ስምህን እናመሰግናለን። ጉልበት ሁሉ የሚሰግዱልህ አቤቱ እንሰግድላለን። አንደበት ሁሉ ለአንተ ይገዛሉ። የአምላኮች አምላክ የጌቶች ጌታ የንጉሶች ንጉሥ አንተ ነህ። የስጋም የነፍስን ፈጣሪ አንተ ነህ። እናንተስ በምትጸሉበት ጊዜ እንዲህ ብላችሁ ጸሉ ብሎ ቅዱስ ልጅህ እንዳስተማረ እንጠራሃለን። አባታችን ሆይ በሰማያት የምትኖረው ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንድንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሀሳብሽም ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ሆይ ደስ ይበልሽ፣ እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ለምኝልን ኃጢአታችን ታስተሰርይልን ዘንድ አሜን። የሃይማኖት ጸሎት ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይና ምድርን የፈጠረ የሚታየውና የማይታየውን ዓለም ሳይፈጠር ከእርሱ ጋር በነበረ አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን ከእውነተኛ አምላክ የተገኘ እውነተኛ አምላክ የተወለደ እንጂ ያልተፈጠረ የተወለደ እንጂ ያልተፈጠረ በባህሪው ከአብ ጋር የሚተካከል ሁሉ በእርሱ የሆነ በሰማይም ካለው በምድርም ካለው ያለ እርሱ ምንም ምን የሆነ የለም። ስለ ሰዎች እኛን ለማዳን ከሰማይ ወረደ። በመንፈስ ቅዱስ ክብር ቅድስት ድንግል ማርያም ፍጹም ሰው ሆነ። ዳግመኛ ስለኛ ተሰቀለ። በጥናትና በጲላጦስ ዘመን እርሱ መከራን ተቀበለ፣ ሞተ፣ ተቀበረ። በሶስተኛው ቀን ከሙታን ተለይቶ ተነሳ። በቅዱስ መጽሐፍ እንደተጻፈው በክብር ምስጋና ወደ ሰማይ አረገ፣ በአባቱ ቀኝ ተቀመጠ። ዳግመኛም በሕያዋንና በሙታን ለመፍረድ በምስጋና
ይመጣል፣ ለመንግስቱም ፍጻሜ የለውም። በመንፈስ ቅዱስ እናምናለን፣ እርሱም ጌታ ሕይወትን የሚሰጥ ከአብ የሰረጸ ከአብ ከወልድ ጋር በአንድነት እንሰግድለታለን፣ እናመሰግነዋለን። እርሱም በነቢያት አድሮ የተናገረው ነው። ከሁሉም በላይ በምትሆን ሐዋርያት በሰሯት በአንዲት ክብር ቤተክርስቲያን እናምናለን። ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን። የሙታንን መነሳት ተስፋ እናደርጋለን። የሚመጣውን ሕይወት ለዘላለም አሸናፊ እግዚአብሔር ቅዱስ 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 ተብለህ ትመሰገናለህ። ምስጋናህን በሰማይና በምድር የሞላ ነው። ክርስቶስ ሆይ ለአንተ እንሰግድልሃለን። ሰማያዊ ከሆነ ከቸር አባት ጋር አዳኝ ከሆነ ከመንፈስ ቅዱስ ጋር እንሰግድልሃለን። ወደዚህ ዓለም መጥተህ አድነህናልና ለአብ ለወልድ ለመንፈስ ቅዱስ አንድ ስግደት ሰግዳለሁ። ጊዜ ብሎ አንድ ሲሆን ሶስት ሲሆኑ አንድ በአካል ሶስት ሲሆኑ በመለኮት አንድ ለሚሆኑ ሰግዳለሁ። አምላክን ለወለደች ለሚወልዳት ለድንግል ማርያም ሰግዳለሁ። ዓለምን ለማዳን ሲል ኢየሱስ ክርስቶስ ለተሰቀለበት መስቀል ሰግዳለሁ። መስቀል ኃይላችንና ኃይላችን መስቀል ነው። የሚያጸናን መስቀል ነው። መስቀል ቤዛችን ነው። መስቀል የነፍሳችን መዳኛ ነው። አይሁድ ይክዱታል፣ እኛ ግን እናምነዋለን። ያመንነውም እኛ በመስቀል እንድናለን ድነናልም። ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል። ጊዜ ብሎ አምላክን ለወለደች ለሚወልዳት ለድንግል ማርያም ምስጋና ይገባል። ለኢየሱስ ክርስቶስ መስቀል ምስጋና ይገባል። ክርስቶስ በቸርነቱ ያስበን ዘንድ ዳግመኛ በመጣ ጊዜ እንዳያሳፍረን ስሙን ለማመስገን ያነቃን ዘንድ እርሱንም በማምለክ ያጸናን ዘንድ እመቤታችን ጸሎታችንን እናሳርጊልን፣ ኃጢአታችንን ማስተስልን። በጌታችን መንበር ፊት ጸሎታችንን እናሳርጊልን። ይህንን ህብስት ላበላን ምሕረቱ ለዘላለም ነውና፣ ይህንንም ጽዋ ላጠጣን ምሕረቱ ለዘላለም ነውና፣ ምግባችንና ልብሳችን ላዘጋጀልን ምሕረቱ ለዘላለም ነውና፣ ኃጢአታችንንም ሁሉ ለታገሰልን ምሕረቱ ለዘላለም ነውና፣ ክብር ደግሞ ቅዱስ ሥጋውን ለሰጠን ምሕረቱ ለዘላለም ነውና፣ እስከ ሰዓት ላደረሰን ምሕረቱ ለዘላለም ነውና፣ ለእርሱ ልዑል እግዚአብሔር ክብር ምስጋና ይገባዋል። ለወለደች ለድንግል ምስጋና ይገባታል። ለክብር መስቀሉ ምስጋና ይገባዋል። የእግዚአብሔር ስሙ ፍጹም ይመሰገን ዘንድ ዘወትር በየጊዜያቱ በየሰዓቱ ምስጋና ይገባል። እናታችን ማርያም ሆይ ሰላም ላንቺ ይሁን እያልን እንሰግድልሻለን፣ እንማልሻለን። ከክፉ አውሬ ታድኝን ዘንድ ተማጽነንብሻልና ስለ እናት ስለ ሐና ብለሽ ስለ አባት ስለ ያዕቆብ ብለሽ ድንግል ማህበራችንን ዛሬ ባርኪልን። አምላክን በድንግልና የወለደች የእመቤታችን የማርያም ጸሎት ልቃ ማርያም ማለች ነፍሴ እግዚአብሔርን ታላት አደርገዋለች፣ መንፈሴን በመድኃኒቴ በእግዚአብሔር ደስ ይላታል። የባርድ መዋርዳቷና እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል። እርሱ ብርቱ የሚሆን ታላቅ ስራ ለእኔ አድርጓልና፣ ስሙም ቅዱስ ነው። ለሚፈሩት ምሕረቱ ለልጅ ነው። ኃይልን በክንዱ አደረገ። በልባቸው ሀሳብ የሚኮሩትን ብተኞችን በታተናቸው። ብርቶችንም ከዙፋናቸው አዋረዳቸው። የተራቡትን በቸርነቱ አጠገባቸው። ባለጠጎችንም ባዶ እጃቸውን ሰደዳቸው። ምሕረቱ እንዲያስብ እስራኤል ባሪያውን ተቀበለ። ለአባቶቻችን ለአብርሃምና ለዘሩ እስከ ዘላለም ድረስ እንደተናገረው። ማክሰኞ የሚጸለይ አምላክን የወለደች የእመቤታችን የድንግል ማርያም ምስጋና ሁለተኛ ክፍል። የመመኪያችን ዘውድ የደህንነታችን መጀመሪያ ነው፣ የንጽሕናችንን መሰረት። እኛን ስለ ማዳን ሰው የሆነ እግዚአብሔርን ቃል በወለደችልን በድንግል ማርያም ተገኘልን። ሰው ከሆነ በኋላ ፍጹም አምላክ ነው። ስለዚህም በድንግልና ወለደችው። ድንቅ የሆነ የመውለዷ ችሎታ የማይመረመር ሊነገር የማይቻል ነው። ቅድስት ሆይ ለምኝልን። በእርሱ ፍቃድ በአባቱ ፍቃድ በመንፈስ ቅዱስ ፍቃድ መጥቶ አዳነን። በድንግል ፍጹም የሆንሽ ማርያም ሆይ የድንግልናሽ ምስጋና ክብር ታላቅ ነው። እግዚአብሔር ከአንቺ ጋር ቢሆን ባለሟልትን አግኝተሻልና። ያዕቆብ ከምድር እስከ ሰማይ ደርሶ የእግዚአብሔር መላእክት ሲወጡባት ሲወርዱባት ያያት መሰላል አንቺ ነሽ። ቅድስት ሆይ ለምኝልን። ሙሴ በነድ እሳት ሳትቃጠል ያያት እጽ አንቺ ነሽ። ይኸውም መጥቶ በማኅፀንሽ ያደረው የእግዚአብሔር ልጅ ነው። የመላእክት እሳትነት ስጋሽን አላቃጠለውም። ቅድስት ሆይ ለምኝልን። ዘር ያልተዘራባት እርሻ አንቺ ነሽ። የሕይወት ፍሬ ከአንቺ ወጣ። ዮሴፍ የዋጃት የክብር ዕንቁ ያገኘባት ሳጥን አንቺ ነሽ። ይኸውም በመድኃኒታችን ኢየሱስ ክርስቶስ ነው። በማኅፀንሽ አደረ፣ በዚህ ዓለም ወለድሽው። ቅድስት ሆይ ለምኝልን። የመላእክት ደስታቸው የሆነ ጌታን የወለድሽ ሆይ ደስ ይበልሽ። የነቢያት ዜናቸው ንጽሕት ሆይ ደስ ይበልሽ። እግዚአብሔር ከአንቺ ጋር ቢሆን ባለሟልትን አግኝተሻልና ደስ ይበልሽም። የዓለም የሰው ሁሉ ደስታ የሆነ የመልአኩን ቃል ተቀብለሻልና ደስ ይበልሽም። ዓለምን ሁሉ የፈጠረ ጌታን የወለድሽ ሆይ ደስ ይበልሽ። ቅድስት ሆይ ለምኝልን።
በሚገባ የአምላክ እናት ተብለሻልና ደስ ይበልሽ። የሔዋን መድኃኒት ሆይ ደስ ይበልሽ። ፍጥረትን ሁሉ የሚመግበውን እርሱ ጡትሽን አጥብተሸዋልና ደስ ይበልሽ። የሔዋን የጻድቃን ሁሉ እናታቸው ቅድስት ሆይ ደስ ይበልሽ። ትለምኝልን ዘንድ ወደ አንቺ እናንጋጥጣለን። ቅድስት ሆይ ለምኝልን። ድንግል ሆይ ቅድስት ሆይ ጌታን የወለድሽ ሆይ እኛን ለማዳን ድንቅ ሚስጥር ተዋህዶ በአንቺ ቢደረግ ንጉሱን ወልደሽዋልና ፍጥረትን በልዩ ልዩ መልክ እየፈጠረ የእርሱን የገናነቱን ነገር ፈጽመን መናገር አይቻልምና ዝም እንበል። ቅድስት ሆይ ለምኝልን። ወደ ደብረ ሲና የወረደ ለሙሴ ሕግ የሰጠ የተራራውን ራስ በጽጋግ በጭስ በጨለማና በንፋስ የሸፈነ ፈርተው የቆሙትን በነጋርቱ ድምፅ የገሰጸ የአብ አካላዊ ቃል ነውን። ቅድስት ሆይ ለምኝልን። በትሕትና የተናገርሽ ተራራ ሆይ ይኸው ወደ አንቺ የወረደ ነው። ሰውን የወደደ እርሱ ያለመለወጥ በአንቺ ሰው ሆነ። እንደኛ በሚናገር ሥጋ ፍጹም ሆነ። አምላክ በመንፈስ ቅዱስ በማኅፀኗ አደረና ፍጹም ሰው ሆነ። አዳምን ያድነው ዘንድ ኃጢአቱንም ያስተስርለት ዘንድ በሰማይ ሰማያዊ ማዕረግ ያኖረው ዘንድም በቸርነቱ በይቅርታው ብዛት ወደ ቀደመው ቦታው ይመልሰው ዘንድ ቅድስት ሆይ ለምኝልን። የድንግልን ገናንነቷን ሊነግሩት አይቻልም፣ ጌታ መርጧታልና። የሚቀርበው በሌለ ብርሃን ውስጥ የሚኖር እርሱ መጥቶ አደረባት። 9 ወር በማኅፀኗ አደረ። የማይታይና የማይመረመር ታይቶ የማይታወቅ እርሱ በድንግልና ወለደችው። ቅድስት ሆይ ለምኝልን። ነቢዩ ዳንኤል ያየው ያለ እጅ ከረጅም ተራራ የተፈነቀለው ያ ድንጋይ ከአብ ዘንድ የወጣው ቃል ነውና መጥቶ ያለ ወንድ ዘር ከድንግል ተወልዶ አዳነን። ቅድስት ሆይ ለምኝልን። እንደ ንጽሕት ጫፍ የሆንሽ የሃይማኖት መገኛ ነሽ። የቀናች የቅዱሳን አባቶቻችን ሃይማኖታቸው ነሽ። አምላክን የወለድሽና በድንግልና የታተምሽ ንጽሕት ሆይ የአብ ቃል ወለድሽልን። ኢየሱስ ክርስቶስ እኛን ለማዳን መጣ። ቅድስት ሆይ ለምኝልን። የከበርሽ ጌታን የወለድሽ ሆይ የማይታይ ቃል የተሸከምሽው የብርሃን እናቱ አንቺ ነሽ። እርሱን ከወለድሽ በኋላ በድንግልና ኑረሻልና ፍጹም ምስጋና ያገኑሻል። ቅድስት ሆይ ለምኝልን። የአብ ቃል እናቱ ንጽሕት ድንግል ሆይ ስለ አንቺ የሚነገረውን ነገር መናገር የሚቻለው ምን አንደበት ነው? ኩሩቤል ለሚሸከሙት ንጉሥ ዙፋን ማደሪያ ሆንሽ። የተከበርሽ ሆይ እናመሰግንሻለን። የጌታችን ኢየሱስ ክርስቶስ እናቱ መልኳ እርግብ ሆይ ስምሽን በልጅ ልጅ እንጠራለን። ቅድስት ሆይ ለምኝልን። እናትና ገረድ ማርያም ሆይ ደስ ይበልሽ። የታቀፍሽው መላእክት ያመሰግኑታል። ኩሩቤልም በፍርሃት ይሰግዱለታል። ሱራፌልም ያለማቋረጥ ክንፋቸውን ዘርግተው የሚመሰገን ንጉሥ የክብር ባለቤት ይህ ነው። በይቅርታው ብዛት የዓለምን ኃጢአት ያስተስርይ ዘንድ የመጣ ይህ ነው ይላሉ። ቅድስት ሆይ ለምኝልን። የውድሷ መላእክት ማርያምን በመንጠላት ውስጥ ያመሰግኗታል። ሀዳስቷል አንቺ ምስጋና ይገባሻል እያሉ መልአክ ማርያምን ቃልን ተቀበዩ አላት። ከአንቺ ዘንድ ይመጣልና በማኅፀንሽ ያድራል። እንዴት ከድሃ ቤት አደረ? እንደ ምስኪን ከሰማያት ወርዶ የእርሷን ባህሪ አድርጎ ተወለደ። በ6ኛ ወር ገብርኤል መልአክ ከእግዚአብሔር አብ ዘንድ ተላከ። ከአንዲት አገር ናዝሬት ገሊላ ከምትባል ለዮሴፍ እጮኛ ከሆነች ከድንግል ዘንድ የዝች የድንግል ስሟ ማርያም ነው። መልአኩ ወደ እርሷ ገብቶ እንዲህ አላት፣ ደስታ ይገባሻል፣ እግዚአብሔር ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ከአንቺ ሰው ሆኗልና ከሴቶች ይልቅ አንቺ ብሩክት ነሽ። ከቃሉ አነጋገር ተደነገጠች፣ እንዲህም አለች፣ እንዲህ ያለ የምስጋና እጅ መንሻ ይደረግልኛል? መልአኩም እንዲህ አላት፣ ማርያም ሆይ አትፍሪ፣ ከእግዚአብሔር ዘንድ ባለሟልነትን አግኝተሻልና፣ እነሆ ትፀንሻለሽ፣ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱም ታላቅ የእግዚአብሔር ልጅ ይባላል። እግዚአብሔር አምላክ የዳዊት የአባቱን ዙፋን ይሰጠዋል። እርሱም በያዕቆብ ወገን ለዘላለሙ ይነግሣል፣ መንግስቱም አያልፍም። ማርያምም መልአኩን እንዲህ አለችው፣ ይህ ነገር ወንድ ሳላቅ እንደምን ይሆንልኛል? መልአኩም እንዲህ አላት፣ መንፈስ ቅዱስ ይጠብቅሻል፣ የልዑል ኃይል ይጋርድሻል። ይህ የሚወለደው ከሦስቱ ቅዱስ አንዱ ቅዱስ ነው። እነሆ ኤልሳቤጥ ከአንቺ ወገን የምትሆን ከሸመገለች ካረጀች በኋላ ጸነሰች፣ ልጅም አገኘች።
ልጅም አገኘች። እነሆ ይህ 6 ወር ሆነው መካን ስሏት ለእግዚአብሔር የሚሳነው ነገር የለምና። ማርያምም መልአኩን እንደ ቃልህ ይደረግልኝ፣ እኔ ለእግዚአብሔር ባሪያው ነኝ አለችው። መልአኩ ገብርኤል ማርያም ድንግል ላንቺ ክብር ምስጋና ይገባሻል አላት። ወላዲተ አምላክ ምስጋና ይገባሻል፣ ቅድስት ነሽና ምስጋና ይገባሻል፣ የመላእክት ማደሪያ ነሽና ምስጋና ይገባሻል፣ የተሸለምሽ ድንኳን ነሽና ምስጋና ይገባሻል፣ የመላእክት እህት የሕዝቡ ሁሉ እናት ነሽና ምስጋና ይገባሻል፣ የሁሉ እመቤት ማርያም ምስጋና ይገባሻል፣ የሁሉ ፍቅረኛ ማርያም ምስጋና ይገባሻል፣ ልዑል ማደሪያው ትሆኚ ዘንድ መርጦሻልና ምስጋና ይገባሻል። በወርቅ የተሸለምሽ የርግብ ክንፍ በር ያጌጥሽ ምስጋና ይገባሻል። ጓኖችሽ በወርቅ አመልማሎ የተሸለሙ ለአንቺ ምስጋና ይገባሻል። የምስራቅ ደጃፍ የብርሃን እናቱ ለአንቺ ምስጋና ይገባሻል። ከፀሐይ 7 እጅ የምታበራ ክብርሽ ከ44 ሁሉ ከፍ ከፍ ያለ ለአንቺ ምስጋና ይገባሻል። ማርያም ሆይ ከተመረጡ የተመረጥሽ ከተከበሩ የተከበርሽ ለአንቺ ምስጋና ይገባሻል። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ለምኝልን ያድነን ዘንድ በአባቱ ምስጋና ከቅዱሳን መላእክቶች ጋር በመጣ ጊዜ ጻድቃንን በቀኙ ኃጥአንን በግራው ባቆመ ጊዜ እኛን ከሰማዕቱ እስጢፋኖስ ከመጥምቁ ዮሐንስና ከሁሉም ከቅዱሳን ከሰማዕታት ጋር ያቆመን ዘንድ ለምኝልን ለዘላለሙ ይቅር ይበለን አሜን። የሰኔ ጎለጎንታ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም በእውነት እናምናለን። ልመናዋ ክብሯ የልጇ ቸርነት ከሁላችን ጋር ይኑር ለዘላለሙ አሜን። አምላክን የወለደች በውስጧ በአፏ ንጽሕት የምትሆን የብርሃን እናቱ እመቤታችን እግዝእትነ ማርያም በሰኔ 21 ቀን በጎለጎንታ ይኸውም የጌታችን የመድኃኒታችን የኢየሱስ ክርስቶስ መካነ መቃብር በሚሆን እንዲህ ስትል የጸለችው ጸሎት ይህ ነው። ልጄ ወዳጄ አምላኬ ንጉሴ ኢየሱስ ክርስቶስ ሆይ ሰውን ለማዳን ስትል በፍቃድ ከኔ ተወልደ ጡቶችንም ጠብተክ በግብፅ ሕፃናት በታደጉ ሰማይና ምድር አይቻልሁም እኮ የዓለም ዳርቻዎች አይወስኑህም እኮ ምድር ልትሸከመ አትችልም። ቀለያት አብለትም ቀልቅታቸው የተነሳ የክረምት ማዕበል በፍኝህ አይሞሉም። ኃይላት መላእክት ቢሆኑ ወደ አንተ ሊቀርቡ አይችሉም። አቤቱ እኔ እናት ገረድህ የምሆን በማኅፀን 9 ወር ከ5 ቀን ተሸክሜያለሁና ጡቶችንም 4 ዓመት እየጠባህ አድገሃል። ለምንሃለሁ ማልድሃለሁ። ሄሮድስ በምቀኝነት ሊገል በፈለገ ጊዜ አንተም በጀርባ አዝዬ 4 ዓመት ከአንድ ሀገር ወደ አንድ ሀገር ተሰድጃለሁና አቤቱ ጌታዬና አምላኬ ኢየሱስ ክርስቶስ ሆይ ጸሎቴና ልመናዬን ስማኝ። ማኅፀኔን ዓለም አድርገህ 9 ወር ከ5 ቀን የተሸከምኩህ አቤቱ በቁርና በብርድ ወራት ቤተልሔም ከእኔ መወለድህን አስብ። አቤቱ ከአንተ ጋር ከሀገር ወደ ሀገር መሰደዴ ስለ አንተም የደረሰብኝን ጭንቅና መከራ ረሃብና ጥም አስብ። የምለምንም ለደጋጎች ጻድቃን ብቻ አይደለም በዚህ ዓለም ሳሉ ስሜን ለሚጠሩ መታሰቢያን ለሚያደርጉ በአማላጅነቴ ለሚተማመኑ ኃጥአንም ነው እንጂ። አቤቱ ጸሎቴና ልመናዬን አስተውል። ከአንተም ዘንድ የምሻው የቃሌን ልመና ትሰማኝ ዘንድ የልቦኔንም ሀሳብ ትፈጽምልኝ ዘንድ በዚች ዕለት በዚች ሰዓት 12 የብርሃነ መላእክት 2 የይቅርታ መላእክት 24 የምሕረት መላእክት ከኔ ጋር ቆመው የልቦኔን ይፈጽሙልኝ ዘንድ ከአንተ ዘንድ የምሻው ቸርነትህን አታርቅብኝ። ልጄ ወዳጄ ሆይ ዓለም ሳይፈጠር አስቀድሞ ከአንተ ጋር በነበረ በእግዚአብሔር አብ በባሕርይ አባትህ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ሰማይ ምድር ተራሮች ኮረብቶች ሰውንና መላእክት ፀሐይና ጨለማና ከዋክብት ሳይፈጠሩ ቀንና ሌሊት ሳይለያዩ በነበረ በእግዚአብሔር ስምህ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ የአብ የባሕርይ ሕይወቱ የሆነ ከአብ በተገኘ የአንተም የባሕርይ ሕይወትህ በሆነ ከአንተ ጋር በተካከለ በጰራቅሊጦስ መንፈስ ቅዱስ ኮከብ በመውጣቱ በፊት ከአንተ ጋር በነበረ አሁንም ባለ ለዘላለም በሚሆን በአብና በመንፈስ ቅዱስ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ሰማይ ምድር ሊወስኑ የማይቻላቸው አንተን 9 ወር ከ5 ቀን በተሸከምሁ ማኅፀኔ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ 4 ዓመት ወተቴን እየጠባ ባሳደጉ 2 ጡቶቼ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ አለብዙኃት አይነትሁም በተባሉ ጽውረት መንበርህ ኪሩቤል በፍርሃትና በእርድ የተንቀጠቀጡ መንበርህን በሚሸከሙ አንተም ባዘለች ጀርባዬ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ከርጉም ሄሮድስ ፊት ሸሽቼ ወደ ግብፅ አካባቢ እስክደርስ ድረስ በደረሰብኝ ረሃብና ጥም ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ አንተን ይገሉሃል እያልኩ ሳስብ ከዓይኖቼ መንታ መንታ ሆነው እየፈሰሱ በክብር ሥጋህ ላይ በወረዱት እንባዎቼ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ምንም ምን ሊቀርብህ የማይችል አንተን በሳሙ ከንፈሮቼ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ከአንተ ጋር ቃል ለቃል በተነጋገሩ አንደበቴ ሱራፌል ኪሩቤል ድምፅህን ሰምተው ጸንተው ለመቆም የማይቻላቸው ጥማተ ቃላትህ በሰሙ ጆሮዎቼ 33 ዓመት ከአውራጃ ወደ አውራጃ
ከአንተ ጋር በተመላለሱ እግሮቼ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ልብሱ እሳት ክንዱ እሳት እየተባልክ የምትመሰገን አንተ እሳተ መለኮት ስትሆን በጨርቅ ተጠቅልለህ በተጣልክበት በረት ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ መልክ ምክርህ በሆነ ቅዱስ ሚካኤል አንተን በክብረ ወልድ ዘንድ የምወልድህን ዜና ምስራች በነገረኝ በቅዱስ ገብርኤል ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ በምጥ የተያዙትን ሴቶች ማኅፀን ይፈታ ዘንድ ስልጣን በሰጠሁ በቅዱስ ሩፋኤል ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ የሰላምና የደህንነት መልክ በሆነ በሩአኤል መልክ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ያዘኑትን የሚያረጋጋ በሱዳኤል መልክ ጻድቅ ትሁት በሆነ በስላትያል መልክ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ዙፋንህን በሚሸከሙ አርባዕቱ እንስሳ ኪሩቤል ቅዱስ ቅዱስ እግዚአብሔር እያሉ አኗኗርህን በማመስገን መንበርን በሚያጥኑ 24ቱ ካህን ሰማይ ሱራፌል ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ተልኳቸውን ለማፍጠን በሚፈጥኑ 99ኙ ነገድ መላእክት ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ አልፍ ሆኖ በፊት በሚቆሙ አልፍ ሆኖ ከኋላ በሚቆሙ አልፍ ሆኖ በቀኝ በሚቆሙ አልፍ ሆኖ በግራ በሚቆሙ መላእክት ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ በመንበርህ ዙሪያ በሚቆሙ አልፍ ለአፋት ትጉሃን መላእክት ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ በሰማይና በምድር ስፋታቸው በዳመናም ውስጥ በሚመላለሱ ረቂቃን መላእክት ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ተራሮችና ኮረብቶች ከመፈጠራቸው አስቀድሞ በፀሐይና በጨረቃ ውስጥ በሚመላለሱ ብርሃናዊ መላእክት ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ በእሳት ውስጥ በሚመላለሱ እሳታዊ መላእክት ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ በሰማይ ተድላ መንበርህ የእግርህ መረገጫ በሆነ ምድር ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ በኢየሩሳሌም ሰማያዊ ሀገረ ብርሃነ መለኮት በተገለጠበት ደብረ ታቦር ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ በደብረ ዘይት በበዓተ መንግስትህ ደብረ ጽዮን ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ሥርዓተ ጥምቀትን ለመመስረት በትሕትና በቆምኩበት በማዕከል ዮርዳኖስ በቅዱስ መንፈስ ከአንተም ዘንድ በወጣውና ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ በተቸነከሩ እጆችህና እግሮችህ በቅዱስ ሥጋ በክብር ደምህ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ስለ ሰው ልጅ ስትል በተሰቀልክበት መከራ ሞትህ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ስለ ሰው ልጅ 3 ሌሊት 3 ማለት በከርስ መቃብር ባደርክበት ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ አዳምን ከነ ልጆቹ ለማውጣት በአካለ ነፍስ ወደ ሲኦል በመውረድህ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ሙስና መቃብርን አጥፍተህ በ3ኛው ቀን ከሙታን ተለይተህ በመነሳት በታላቅ ምስጋና ወደ ሰማይ በማረግህ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ይህንን ዓለም ለማሳለፍ ዳግመኛ በመምጣትህ ነበልባለ እሳት በሚጋርድህ ፍጹም በሆነ በአርምያን ማደሪያ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ በማይሻረው መንግስትህ በማያልፈው ዘመንህ ጉድለት በሌለበት የደስታ ዝቅ ከፍ አጽኖ በሌለበት መንበርህ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ጺቃናት ጺቃ በተባሉ ስሞች ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ጠላትን በሚያሸንፉ በያኤል ለጠላት በማይጠቁ በታድኤል ስምህ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ለመናገር በማይቻል በክስቱ ስምህ ለመተርጎም በማይቻል በክስቱ ስምህ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ሳዶር አላዶር ዳና ኢዳራ ራዶስ በተባሉ 5ቱ ቅንዋት መስቀልህ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ከኔ ጋር ቁመህ የልቦናን ትፈጽምልኝ ዘንድ የተዘጉ በሮች ተከፍተው የሞት ስልጣን ይወገዱ ዘንድ የርኩሳን መናፍስት ስልጣን ተሽሮ የጨለማ ኃይል ከሁሉ ቦታ እንደ ሰም ቀልጦ እንደ ውሃ ፈሶ ይቅር ዘንድ ጣዖታት ተደምስሰው የጣዖታትን ቦታና አድራሻ ተቀጥቅጠው ተመዝብረውና ተቀጥቅጠው ይጠፉ ዘንድ እማልድሃለሁ። ዳግመኛ በዚህ ጸሎት የሚተማመኑትን ከኃጢአት ማሰሪያ ሰማያዊ በሆነ በአባት ስልጣን መሃዊ በሚሆን በአንተ ስልጣን የኃጢአት ስር ቆራርጦ የሚጥል ነፍሱ ከስጋው የሚለይ ስዕሉ ነበልባላዊ በሆነ በመንፈስ ቅዱስ የተፈቱና ነጻ ይውጡ ይሁኑ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ጸሎቴና ልመናዬን ሰምተህ ወደ እኔ ትመጣ ዘንድ እለምንሃለሁ እማልድሃለሁ። ከማር ከወተት ይልቅ ስሟ ጣፋጭ የሆነ አምላክን የወለደች የብርሃን እናቱ እመቤታችን ማርያም እንደዚህ ብላ በጸለየች ጊዜ ምድር ተናወጠች፣ ድንጋዮች አለቶች ተሰነጣጠቁ፣ መቃብራትና የተዘጉ በሮች ተከፈቱ። በዚህ ጊዜ 99ኙ ነገድ መላእክት ከአለቆቻቸው ጋራ ከሰማይ ወረዱ፣ በግራ በቀኝ ቆሙ። ጌታ ኢየሱስ ክርስቶስን ከፀሐይና ከጨረቃ 7 እጅ አብርቶ 4ቱ ብርሃናት ከፊቱና ከኋላው እያበሩ አእላፍ አእላፋት መላእክት በግራ በቀኙ ተሰልፈው ወረዱ። እመቤታችን ማርያም ይህን ሁሉ ባየች ጊዜ ልጇ ወዳጇን በታላቅ ግርማ አየችው፣ ፈጽማም አደነቀች። ጌታ ኢየሱስ ክርስቶስም
እናቱ ማርያምን ይህ ያስደንቅሻልን? 9 ወር ከ5 ቀን በማኅፀንሽ ተሸክመሽኝ አይደለምን? አላት። ብሩክ ማርያም እንዲህ ስትል መለሰችለት፣ ቅድም በዚህ እንኳን አላየሁም። የሰው ስጋ ለብሰ በግዙፍ ስጋ በማኅፀን ተሸከምኩ እንጂ ዛሬ ግን እጅግ በሚያስፈራና እጅግ በሚያስደነግጥና በሚያስፈራ መለኮተ ግርማ አየሁ። ጌታችንም መለሰ እንዲህ አላት፣ ወላጅ እናቴ ሆይ 9 ወር ከ5 ቀን በማኅፀንሽ የተሸከምሽኝ በጀርባሽ ያዘልሽኝ ከማርና ከስኳር ይልቅ የሚጣፍጥ ከበረዶ የነጻ ከገነት ፈሳሽ ውሃ ንጹሕ የሆነ ጡትሽን ያጠባሽኝ እናቴ ማርያም ሆይ ምን ላደርግልሽ ትፈቅጃለሽ? እንሆ የለመንሽውን ሁሉ የምትሽውንም እፈጽምልሻለሁ። ብሩክ መርገብ ነፍስ መርገብ ስጋ የሌለባት ማርያም ለልጇ ለወዳጇ እንዲህ ስትል መለሰችለት፣ ልጄ ወዳጄ ኢየሱስ ክርስቶስ ሆይ ተስፋዬ፣ አምባዬ፣ መጠጊያ አንተ ነህ። እምነቴም በአንተ ላይ ነው። ገና በእናቴ ማኅፀን ሳለሁ አንተ ጠበከኝ አጸናኸኝም። ለሁል ጊዜ መታሰቢያና ሌንታ አንተ ነህ። በኋለኛውም ዘመን ትንቢቱ ሲፈጸም ሰዓቱ ሲደርስ በአንተ ፍቃድ በአባት ፍቃድ መሐዊ በሚሆን በመንፈስ ቅዱስ ፍቃድ ከእኔ ተወልደሃልና ዛሬ ጸሎቴና ልመናዬን አስማኝ፣ የአንደበቴንም ቃል አድምጥ። እኔ ወላጅ እናትህ ማርያም የምነግርህን ሁሉ መታሰቢያ ለሚያደርጉ በስሜም ቤተ ክርስቲያን ለሚሰሩ አንተ የብርሃን ማደር አዘጋጅላቸው። አቤቱ ስለ እኔ የታረዘውን ያለበሰ በሰው እጅ ያልተሰራ እጹብ ድንቅ የሆነውን የማይጠፋውን የማያረጀውን እውነተኛ ልብስ አልብሰው። አቤቱ ስለ እኔ ስም በሽተኞችን የጎበኘ የጠየቀ በቸርነት በይቅርታህ ጎብኘው። አቤቱ ስለ ስሜ ብሎ ለተራበ ያበላውን የሕይወት እንጀራ አብላው። በሰማያዊ በሆነ ማዕድህ አስቀምጦ ለተጠማ ያጠጣውን በኤዶም ገነት ከሚፈሰው የሕይወት ውሃ አጠጣው። አቤቱ ስለ እኔ ስም ያዘነውን ያረጋጋ፣ ነፍሱ ከስጋው በምትለይበት ጊዜ አጽናናው። ያዘነውንና የተከዘውን ላስደሰተና ላጽናና ስለ ስሜ ብለህ አስደስተው። እድል ፈንታውንም በዚህ ዓለም ሳሉ አንተን በመግባር በሃይማኖት ደስ ካሰኙ ቅዱሳን ጋር አድርገው። አቤቱ ምስጋናን የሚናገሩትን መጻሕፍትን ለጻፉ ላጻፉ በእኔ ስምም ለጸለዩ ሰማያዊ በሆነ አመደ ብርሃንህ ስሙን ጻፈው። በጸሎቱ ተማምኖ ይህንን መጽሐፍ በአንገቱ ላነገተ በሰው ልብ ያልታሰበውን ዓይን ያላየውን ጆሮ ያልሰማውን መልካሙን ዋጋ ክፈለው። አቤቱ በስሜ የሚያምኑ ሁሉ ከሲኦል ሞት ነጻ ይውጡ ይሁኑ ዘንድ እለምንሃለሁ እማልድሃለሁ። አስቦ መታሰቢያ ላደረገ ዝክሬን ለዘከረ በበዓሌ ቀን በመመሰገንበት ምስጋና የሚያመሰግነውና የሚዘምረውን አቤቱ ዝማሬ መላእክትን አሰማው። ጌታችን ይህንን እንደወደድሽ ይደረግልሽ አላት። በአንቺም ስም ቤተ ክርስቲያን ላሳነጸ የብርሃን ቦታ አዘጋጅለታለሁ። በመንግስት ሰማያት ንጹሕ ማደሪያ እሰጠዋለሁ። ከባህሪ አባቴ ከአብ ከባህሪ ሕይወቴ ከመንፈስ ቅዱስ ፊት አቀርበዋለሁ። የታመመውን በስምሽ የጎበኘ ታሞ በአልጋ ላይ በተኛ ጊዜ እጎበኘዋለሁ። ከዚህ ከማያልፈው ዓለም ወደማያልፈው ዓለም በሞት በተለየ ጊዜ መረር እየሆነ የሞት ጽዋ አላጠጣውም። ወደ መንግስተ ሰማያት እስኪገባ ድረስ አልለየውም። እርኩሳን መናፍስት በተከራከሩት ጊዜ እኔ ጠባቂ ሆነዋል፣ በችግሩም ጊዜ ረዳት ሆነዋለሁ። ዳግመኛ በስምሽ ለታረዘ ለተራቆተ ላለበሰ በሰው እጅ ያልተፈተለና ያልተሰራ ህብር እጹብ ድንቅ የሆነ የሕይወት ልብስ አለብሰዋለሁ። የማይጠፋ የማይጠወልግ የሕይወት አክሊል አቀናጀዋለሁ። ስለ አንቺም ብሎ ከዕለት ጉርሱ ለተራበ ላበላ ምድራዊ ያደለ ሰማያዊ የሆነ የሕይወት እንጀራ አበላዋለሁ። ለተጠማ ያጠጣ ከማር ከስኳር የሚጣፍጥ ከወተት እጅግ ነጭ የሆነ ከኤዶም ገነት ከሚፈሰው የሕይወት ውሃ አጠጣዋለሁ። በስምሽ ያዘነውን ላረጋጋ፣ ሐዘን ችግር በደረሰበት ጊዜ እኔ አረጋጋዋለሁ። በልቡ ያዘነውን የተከዘውን ላስደሰተ ስለ ስምሽ ብዬ በሰማይ አባቴ ፊት ደስ አሰኘዋለሁ። የምስጋናሽንም መጽሐፍ ለጻፈ ላጻፈ እኔ በሕይወት መጽሐፍ ስሙን እጽፈዋለሁ። ስለ አንቺ መብራት ዘይት ዕጣንም ለቤተ ክርስቲያን መባ የሰጠ እኔ ከፀሐይ ከጨረቃ ይልቅ 7 እጅ የሚያበራ መብራት በመንግስት ሰማያት አበራልታለሁ። ንጹሕ መዓዛ ዕጣንም ለሰጠ መዓዛው ሽታው እንደ መላእክት መዓዛ አደርግለታለሁ። ሴት ወይ ወንድ ልጁንም በአንቺ የሰየመውን በምድራዊ ሰዎችና በሰማያዊ መላእክት ዘንድ ከፍ ያለ ግርማ ሞገስ ያገኛል። ይህችን መጽሐፍ ካለችበት ቦታ እስከ ዘላለም ድረስ ምሕረት፣ ቸርነት፣ ተድላ፣ ደስታ፣ ጥጋብ ይሁን። ስምሽ በተጠራበት ስልሽ ባለበት መታሰቢያሽ በተደገመበት በስምሽ በሚጸልበት ቦታ ሁሉ አኩያ አጋንንት አይቀርቡም። በረቂቅ ሰው የሚያሰቃዩ ፂልማን ዛር ወላጆቹ ይርቁታል። ይህችንን መጽሐፍ በክብር ይዞ ለሚጸልይ የጨለማ ኃይል አይጋርዱም። ርኩሳን መናፍስት የቀትር አጋንንትም ሊቀርቡ አይችሉም። በሌሊት በህልም የሚያስደነግጡ በማለት በሾህ መወጋት ቢሆን በእንቅፋት የሚመስሉ በእንጀራ ማሳነቅ ወይም በውሃና በጠላ ትንታ የሚመስሉ በስካር በቁጣ የሚመስሉ ልብ በማፋቅ በቃር የሚመስሉ በጥርስ በሽታ አፍን በማምረር በራስ ምታት በዓይን ህመም ቢሆን በሚመስሉ በልብ ህመም ወይም በሆድ ቁርጠት
የሚመስሉ በእንዳድ በወባ በማንቀጥቀጥ ቢሆን የሚመስሉ በባህርና በየብስ በእንጨት በድንጋይም ቢሆን የሚመስሉ በእሳትና በዲን የሚመስሉ በፍቅርና በሰላም ወይም በጠብ ቢሆን የሚመስሉ በአራዊት በአዕዋፋትም ጩኸት በፀሐይ ሐሩር ወይም በቁርና በአምዳይ በወርጭ በንፋስ ንውጽዋጽ ኃይል ወይም በውሻ መነከስ የሚመስሉ በእፉኝት መነደፍ ቢሆን በእሳት ማቃጠል የሚመስሉ በሌሊት ጨለማ በቀን ብርሃንም የሚመስሉ እሊህ ሁሉ አይቀርቡም። ይህችን መጽሐፍ ጸሎት በንጹሕ ሕሊና በቅን ልቦና የያዘ የቡዳ ዓይን አያስፈራውም። ይህችን መጽሐፍ በተደገመችበት ቦታ ሁሉ እህልን የሚመስሉ ሰላቢዎች፣ ሟርተኞች፣ መድኃኒተኞች፣ የሌሊትና የቀን የዱር አራዊቶች የሚታየውም የማይታየውም በረዶ፣ ኮከብ፣ አንበጣ ቢሆን ሊቀርቡ አይችሉም። በሬም ላምም ቢሆን ቢታመሙ ይህችን ጸሎት ቢደገምላቸው ክፉ በሽታ አይነካቸውም። ይህችን መጽሐፍ በንጽሕና ለሚይዛት ሁሉ ከዲው አድነዋለሁ፣ ከሚያስጨንቅ ችግሩ አሰውረዋለሁ። ዲዮም ለሕይወትና ለጤናማ ቢሆን እኔ ፈጥኜ አነሳዋለሁ። ኃጢአት ቢኖርበት ይሰረይልታል። ዲዮው ለሞት የታዘዘ ቢሆን እኔ አስቀድሜ መላእክት ብርሃንን እልካለሁ፣ ነፍሱንም በክብር ተቀብለው ወደ እኔ ያመጡታል። ከሦስተኛው ሰማይ በደረሰ ጊዜ መናፍስት ርኩሳን አይቃወሙትም፣ ጽዋጋን አጋንንት ከእርሱ ጋር አይቆሙም፣ ሊቀርቡትም አይችሉም። ዳግመኛ እኔ በዚያ አስፈሪ በሆነ ሰዓት ረዳት እሆነዋለሁ። እኔና የባህሪ አባቴ አብ የባህሪ ሕይወቴ የእውነት መንፈስ በራቅሊጦስ ወደ እርሱ እንመጣለን። 12 ሊቃነ መላእክት ከዝርግፍ ወርቅ ጋር የወርቅ ጥላቸውን ይዘው ይመጣሉ። ቀስተ ደመና በመሰለ በናርዱ ሽቶ መብረቅ በመሰለ የእሳት ሰረገላ ሆነን ይህችን ጸሎት የያዘ ሰው እንቀበለው ዘንድ እስከ 5ኛው ሰማይ ድረስ እንወርዳለን። በደረቴ አቅፌ ባህረ እሳቱን አሻግረዋለሁ፣ ወደ መንበር መንግስቴ አቀርበዋለሁ። መንፈሳውያን የሰራዊት መላእክት አለቆች ባዩት ጊዜ ደስ ይላቸዋል። ይህችን የጸሎት መጽሐፍ እየጸለየ የያዘ ሰው በክንፋቸው እያጨበጨቡ በእግራቸው እያሸበሸቡ መላእክት ይቀበሉታል። በቅዱስ ወንጌል የተነገረውን አልሰማሽምን? 100 በጎች ያሉት ሰው ከ100 አንዲቷ ብትጠፋበት 99ኙን በዱር ትቶ የጠፋችውን በግ ሊፈልግ እንደሄደ ባገኛትም ጊዜ በትከሻው ተሸክሞ ካልጠፉት 99 በጎች ይልቅ ጠፍታ በተገኘችው በግ ደስ እንደሚለው ባልንጀሮቹንና ጎረቤቶቹን ጠርቶ የጠፋችው በጌ ተገኝታለችና ደስ ይበላችሁ ይላቸዋል። እውነት እላችኋለሁ ንስሐ ከማይሹ ጻድቃን ይልቅ ንስሐ በሚገባ አንድ ኃጥእ ሰው በሰማይ ታላቅ ደስታ እንደሚደረግ። ሁለተኛ ይህችን መጽሐፍ በሚደገምባትና በሚይዛት ሰው ሰማያውያን መላእክት ሰራዊት ደስ ይሰኛሉ። ከዚህ ከማያልፈው ዓለም ወደማያልፈው ዓለም ነፍሱ ከስጋው ተለይታ በምትመጣ ሰዓት ደብረ መቅደሴን አወርሰዋለሁ። ከባህሪ አባቴ ከአብ ከባህሪ ሕይወቴ ከመንፈስ ቅዱስ ዘንድ አቀርበዋለሁ። ይህችን መጽሐፍ ካለችበት ቦታ ይቅርታ፣ ቸርነት፣ ምሕረት፣ ጥጋብ፣ ተድላ፣ ደስታ እስከ ዘላለም ድረስ ይሆናል። በእውነት ይህችን ጸሎት በተደገመችበትና በተነበበችበት ቦታ ንዳድ፣ እንቅጥቅጥ፣ በዓይነቱ በሽታ ሁሉ አይቀርቡም። ይህችን የጸሎት መጽሐፍ በንጽሕና ለያዘ እሱ ልጆቹን፣ ገንዘቡን፣ ሀብቱን ባርካለሁ። በዚች መጽሐፍ አምኖ በንጹሕ ልቦና በቀን ሃይማኖት ያለ ጥርጥር በማይ ጸሎቱ የተጠመቀ የጠጣ መንገዱን የጠረገ በቤቱ መድረክ ላይ የረጨ እኔ ጸሎቱን እሰማለሁ፣ እንደ ልቡ ፍቃድ አደርግለታለሁ። ሚካኤልና ገብርኤልንም ፍቃድ እንዲፈጽሙለት ዘንድ ዘወትር ወደ እርሱ ይመጣሉ። ይህችን መጽሐፍ በንጽሕና የያዘ ሰው የሰራዊት መላእክት አለቆች ዘወትር እየመጡ ይጎበኙታል። እናቴ ማርያም ሆይ በሰማይና በምድር ይህንን ሁሉ አስራት ተስፋ ሰጠሁሽ። ብሩክ መርገብ ነፍስ መርገብ ስጋ የሌለባት እመቤታችን ልጄ ወዳጄ ሆይ የምትለኝ ሁሉ እውነት ነውን? አለችው። ጌታም መልሶ እናቴ ማርያም ሆይ በእግዚአብሔር አባቴ በክርስቶስ ስሜ በእውነት መንፈስ በጰራቅሊጦስ እውነት እንደሆነ ቃል ኪዳን ገባሁልሽ አላት። መልክ ምክሬ በሆነ በሚካኤል የመወልዴን ዜና ባበሰረ ገብርኤል ቃል ኪዳን ገባሁልሽ። ክንፋቸው 6 በሆኑ ምሉዓል አይነቱን በሆኑ መንበሬን በሚሸከሙ 4ቱ እንስሳ ኪሩቤል ቃል ኪዳን ገባሁልሽ። አኗኗርን በአንድነት ቅዱስ 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 እያሉ እያመሰገኑ መንበሬን በሚያጥኑ በ24ቱ ካህን ሰማይ ቃል ኪዳን ገባሁልሽ። አልፍ ሆኖ በቀኜ በሚቆሙ፣ አልፍ ሆኖ በግራዬ በሚቆሙ፣ አልፍ ሆኖ በኋላዬ በሚቆሙ፣ አልፍ ሆኖ በፊቴ በሚቆሙ መላእክት ቃል ኪዳን ገባሁልሽ። በአልፍ አእላፋት ብዙ በሚሆኑ ትጉሃን መላእክት ቃል ኪዳን ገባሁልሽም። የፍጥረት ተቀዳሚ በሆነ በአዳም በልጆቹ በአቤልና በሴት በቃየን በማዕዴል ቃል ኪዳን ገባሁልሽም። በሄኖክና በሄኖስ በያሬድና በማቱሳላ ቃል ኪዳን ገባሁልሽ። ዳግመኛ ምድርን በንፍር ውኃ እንዳላጠፋት ኪዳነ ሰማይ ወምድር በሰጠሁት በባህሬ በኖኃ ቃል ኪዳን ገባሁልሽ። የትእዛዜን ጠባቂ ተቀዳሚ በክብር በሆነ በስሜ በምሳሌም በሆነ መልክ ጻድቅ ካህን ቃል ኪዳን ገባሁልሽ። ስለ ወዳጄ ስለ አብርሃም
ስለ ባለሟል ስለ ይስሐቅ ዘሩ በ12 ነገድ ከፍዬ ስለ አከበርኩት ስለ ያዕቆብ ቃል ኪዳን ገባሁልሽ። በይሁዳና በፋሪስ በዮሴፍና በብንያም ይለዋል ይሳኮር በ12 ነገድ እስራኤል ቁጥር ቃል ኪዳን ገባሁልሽ። ንጹሕና ቅዱሳን በሚሆኑ በቀደሙ አባቶች ቃል ኪዳን ገባሁልሽ። ጽሕፈቴና ትእዛዜን በሆኑ በሄኖክና በኤልያስ ቃል ኪዳን ገባሁልሽ። 9 ወር ከ5 ቀን በተቀመጥኩባት ንጹሕ በሆነች ማኅፀንሽ ቃል ኪዳን ገባሁልሽ። ጣፋጭነቱ ከማር ከስኳር የሚጣፍጥ ንጽሕነቱ ከኤዶም ምንጭ ውሃ ንጣቱ ከብርድና ከወተት የበለጠ ወተት መግበው ባሳደጉን ጡቶችሽ ቃል ኪዳን ገባሁልሽ። ትእዛዜና ሕጌን ባስተማሩ 15ቱ ነቢያት ሄሮድስ ባስገደላቸው 14ቱ እልፍ የቤተልሔም ሕፃናት ቃል ኪዳን ገባሁልሽ። የወንጌልን መንግስት ለዓለም በሰበኩ ሐዋርያት ስለኔ ሲሉ ነፍሳቸውን ለሞት አሳልፎ ስለሰጡ 72ቱ አርድእት ቃል ኪዳን ገባሁልሽ። ዙፋኔ በተዘረጋችበት ሉዓላዊ ሰማይ የእግሬ መረገጫ በሆነች ታሕታዊ ምድር ቃል ኪዳን ገባሁልሽ። ነድ እሳት በሆነ የእሳት መጋረጃ ፍጹም ማደሪያ በሆነ በአርያም ሰማይ ቃል ኪዳን ገባሁልሽ። በተሰቀልኩበት ዕፀ መስቀል እጅና እግሬ በተከነቸረበት ቀኖች ችንካሮች በጦር በተጋው ጎኔ ቃል ኪዳን ገባሁልሽ። በዕለተ ዓርብ በፈሰሰው ደሜ በሕመሜና በሞቴ 3 መዓልት 3 ሌሊት በከርስ መቃብር ባደርኩበት ቃል ኪዳን ገባሁልሽ። ከመቃብር ወጥቼ አዳምን ከነልጆቹ ከሲኦል ለማውጣት ወደ ሲኦል በመውረዴ በ3ኛው ቀን ከሙታን ተለይቼ ሙስና መቃብርን አጥፍቼ በመነሳቴ በ40ኛው ቀን ወደ ሰማይ በማረጌ ዳግመኛ ዓለምን ለማሳለፍ በታላቅ ምስጋና በመምጣቴ ቃል ኪዳን ገባሁልሽ። ክብር በሆነ ደሜ ቅዱስ በሆነ ስጋዬ ቃል ኪዳን ገባሁልሽ። ሰማያዊ በሆነች በኢየሩሳሌም ሀገሬ በክብር ምስጋና በተጌጠች ጽዮን ቃል ኪዳን ገባሁልሽ። የሙሽራ አምሳል በሆነች በቅድስት ቤተ ክርስቲያን ከዕለታት መርጬ በተወለድኩባት በተሰቀልኩባት ስለ ሰዎች ደህንነት የምታስገኝ ትንሣኤ በገለጽኩባት በሰንበት ክርስቲያን ቃል ኪዳን ገባሁልሽ። ደብረ ዘይት በተቀደሰው ጽዮን ደብረ መንግስቴ በመቃብሬ ቦታ በጎልጎታ ንጹሕ ብሩህ በሆኑ ደም ግባትሽ ንጹሐን ክብራት በሆኑ ልብሶችሽ በእነዚህ ሁሉ ቃል ኪዳን ገባሁልሽ። እናቴ ድንግል ማርያም ሆይ የሰጠሁሽን ቃል ኪዳን ገባሁልሽ። እናቴ ድንግል ማርያም ሆይ የሰጠሁሽን ቃል ኪዳን እንዳልነሳሽ እማዬ ብዬ በራሴ ማልኩልሽ። በአንቺም ስምን በሚቀደስበት ታቦት እኔ ረባለሁ፣ መስዋዕትነት እሸታለሁ፣ እንደ አቤል መስዋዕትነት እቀበላለሁ። መርገብ ስጋ መርገብ ነው ሲል የለባት እመቤታችን መለሰች፣ አንተ ብሩክ ነህ፣ ሰማያዊ አባትህን ብሩክ ነው፣ የባሕርይ ሕይወትህ መንፈስ ቅዱስ የተባረከ ነው አለች። ይህንን ሁሉ በቸርነት ስለሰጠኸኝ አቤቱ ለአንተ ምስጋና ይገባሃል፣ ለቸር አባትህም ምስጋና ይገባል፣ መሐዊ ለሚሆን ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘወትርም እስከ ዘላለሙ ድረስ አሜን። ጌታችን ኢየሱስ ክርስቶስ ለእናቱ ይህንን ነግሯት ከፈጸመ በኋላ ሰላምታ ሰጥቷት በታላቅ ምስጋና ወደ ሰማይ አረገ። እሷም እግዚአብሔርን እያመሰገነች ወደ ቤቷ ተመለሰች። እንዲህ እያለች አቤቱ አንተ የተመሰገንክ ነህ፣ ስምህም የተመሰገነ ነው፣ የመንግስትህም ስም ይባረክ፣ ከመንፈስ ቅዱስ ጋር ክብር ለአንተ ይገባሃል፣ ዛሬም ዘወትርም እስከ ዘላለሙ ድረስ አሜን። እመቤቴ ማርያም ሆይ በዚህ ቃል ኪዳንሽ ከተንኮለኛ ሰዎች እጅ ከጸዋጋን አጋንንት መከራ እኔ አገልጋይሽን አድኝ። አሜን። ተመስገን በሰላም ያዋልከኝ አምላኬ። አንቀጸ ብርሃን አንቀጸ ብርሃን ኢትዮጵያዊ ቅዱስ ያሬድ የደረሰው የአምላክ እናት ምስጋና ለሁለተኛ ፈራጅ ለአምላክ እናት ምስጋና አገልግሎት ይገባል። ቅድስት ሆይ ብጽዕት ነሽ፣ የተመሰገንሽ የተባረክሽ ነሽ፣ የከበርሽና ከፍ ከፍ ያልሽ ነሽ፣ የብርሃን መውጫ የሕይወት መሰላል አምላክን የወለድሽ እመቤታችን ድንግል ማርያም ሆይ የተለየሽ የመላእክት ማደሪያ ነሽም። ከፍጥረታት ሁሉ ይልቅ የተከበርሽ ሆይ አብ የወደደሽ ወልድ ያደረብሽ መንፈስ ቅዱስ ያረፈብሽ የጸለለብሽ ተባልሽ። በምድር ላይ ከፍተኛ አርሚያን የሆንሽ ከሰማያት በላይ ያለ የአርሚያን የልዑል ስፍራ ምትክ አንቺ ነሽ። ቅዱሳን ነቢያት፣ ካህናት፣ ነገስታት ያንቺ ምሳሌ አድርገው በውስጧ አንቺ ነሽ። ቅዱሳን ነቢያት፣ ካህናት፣ ነገስታት የአንቺ ምሳሌ አድርገው በውስጧ የኪዳን የሕግ ጽላት ያለባት ቅድስት ቅዱሳን ከተለዩ የተለየችውን ሰሩ ቅድስት ሆይ ልጅሽ ይቅርታ ይለን ዘንድ ለምኝን። የአምላክ ልጅ ከአንቺ ሰው ስለመሆኑ ስለ አንቺ ከምድር ወደ አርሚያን ወደ መንግስተ ሰማያት የቀረብን ሆነ። በአንቺና በልጅ ስም የቀረብን ሆነ። 10 ቃላቶች በጣቶቿ የተጻፉ የፍጥረት ሁሉ ጌታ ያውም የአምላክ ልጅ በማኅፀንሽ አደረ። አብ በስልጣኑ አጸናሽ፣ መንፈስ ቅዱስ ጸለለብሽ፣ አነጻሽ፣ የልዑል ኃይልም አጸናሽ። ኢየሱስ ስም የአንቺን ስጋ ለብሶ በታላቅ ቃል ጮሆ መጽሐፍ የሕይወት ውሃ ምንጭ ከሆድ ይፈልቃል እንዳለ
ማንም የተጠማ ቢኖር ወደ እኔ አምጥቶ ይጠጣ አለ። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። አብ አስቀድሞ በወጣው ነገር የወጣው የተባሉ በእግዚአብሔር ጣቶቹ የተጻፉ 10 ቃላት ናቸው። ልጅ ጌታችን መድኃኒታችን ኢየሱስ ክርስቶስ አንተ ብቻ አባት እንደሆንክ እርሱም ብቻ ልጅህ እንደሆነ አስተማረን። እንዲሁም በሰማይ እናት በምድር አባት የለም ብለን እናምናለን። በመምጣቱ ከአባቱና ከእውነት መንፈስ ከበረከት በቀር የሚያውቅ ሳይኖር ከሰማይ ወረደ ብለን እናምናለን። በማኅፀንሽ አደረና 9 ወር ተሸከምሽ። ሰማያት ደስ ተሰኙ፣ ምድርም ደስ ተሰኘሽ። በልጅሽ መወለድ መላእክት ምስራች ተናገሩ። የሰማይ ጭፍሮችም መላእክት ምስጋና በሰማይ ለእግዚአብሔር ይሁን፣ በምድርም ሰላም በሰውም እርሱ በሚፈቅደው እያሉ አመሰገኑ። እረኞችም በቤተልሔም ካዩትና ከሰሙት የተነሳ አደነቁ። የጥበብ ሰዎች ብልሆቹ ሰዎች ለልጅሽ ሊሰግዱና አንቺን ሊያገለግሉ ኮከብ አይተው ከሩቅ ሀገር መጡ። ከምስራቅ ጀምሮ መርቶ እስከ ቤተልሔም ያደረሳቸው ያ ኮከብ አንቺ ከሕፃንሽ ጋር ባለሽበት ቦታ ላይ ቆሙ። እነዚያ ብልሆቹ ሰዎች አይተው በታላቅ ደስታ ደስ ተሰኙ። ወደ እርሱ ወደ ሕፃንሽ ገቡና በፊቱ ቆሙ። በምድር ላይ ወድቀው ሰገዱለት። ሳጥናቸውንም ከፈቱና ወርቅ፣ ዕጣን፣ ከርቤ፣ እጅ መንሻ አድርገው አገቡለት። የወገኖችን ልመናቸውን መስዋዕታቸውን ትቀበል ዘንድ ኃጢአታቸውን ታስተስርላቸው ዘንድ የመጣህ አምላካችን ሆይ እጅ መንሻ አገባንልህ፣ ለክብር ስምህም ከአንተ የተገኙን ዕጣን አቀረብንልህ አሉት። ቅድስት ሆይ ልጅሽ ይቅርታን ይለን ዘንድ ለምኝልን። ከንጹሐን ይልቅ ንጹሕ የሆንሽ አንቺ ነሽ። ከማይነቅዝ እንጨት እንደተሰራ በወርቅ እንደተጌጠና ዋጋው ብዙ በሆነ በሚያበራ ዕንቁ እንደተለበጠ ታቦት በቤተ መቅደስ ውስጥ የኖርሽ የተመረጥሽ ድንግል ነሽ። እንዲህ ሆነሽ በቤተ መቅደስ ውስጥ ኖርሽ። መላእክት ዘወትር ምግብሽን እያመጡ ነበረ። መላእክት እየጎበኙሽ እንዲህ 12 ዓመት ኖርሽ። መጠጥሽም የሕይወት መጠጥ ነበረ፣ ምግብሽም የሰማይ ህብስት ነበር። አባትሽ ዳዊት በማሲንቆ አመሰገነ፣ በመንፈስ ቅዱስም በገና እየደረደረ እንዲህ ብሎ ዘመረ። ልጄ ሆይ ስሚ፣ ይህ ጆሮሽንም አዘንብዪ። ሐዘንሽንና የአባትሽን ቤት እርሽ። ንጉሥ ውበትሽን ይወዳል፣ እርሱም ጌታሽ ነውና ለእርሱም ትሰግጃለሽ። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። ከንጹሐን ካልበደሉ መላእክት ወገን እየሆነና በደል የሌለበት በጌታ ፊት የሚቆም ከደጋጎች መላእክት ወገን የሆነ መልአኩ ገብርኤል አበሰርሽ፣ እንዲህ አለሽ። ጸጋን ያገኘሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከሴቶች ይልቅ የተባረክሽ ነሽ። የሁሉ ገዥ በሆነ በእግዚአብሔር ዘንድ ባለሟልትን አገኘሽ። እነሆ ጸንሻለሽ፣ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱም ታላቅ ነው፣ እርሱም የልዑል እግዚአብሔር ልጅ ይባላል። እግዚአብሔር አምላክ የዳዊት የአባቱን ዙፋን ይሰጠዋል፣ ለዘላለሙ የያዕቆብ ወገን ይገዛል፣ ለመንግስቱም ፍጻሜ የለውም። መንፈስ ቅዱስ ያድርብሻል፣ የልዑል ኃይልም ይጋርድሻል። ከአንቺ የሚወለደው ቅዱስ ነው። ቅድስት ሆይ ከአንቺ የተወለደው ይቅርታን ይለን ዘንድ ለምኝልን። የንጹሐን አድራሻና ከተለዩ የተለየሽ መቅደስ አንቺ ነሽ። የብርሃን መጋረጃና የማይመረመር የክብር የጌትነት ዙፋን አንቺ ነሽ። ቅድስት ማርያም ሆይ መንፈስ ቅዱስ መጥቶ ስላደረብሽና የልዑል ኃይል ስለጸለለብሽ ቅድስት ቅዱሳን ከተለዩ የተለየሽ በሆነች መቅደስ መሰል ነሽ። የብርሃን መጋረጃ ነሽ። ማለታችን ግን የአብ ቃል የሆነ መድኃኒታችን ኢየሱስ ክርስቶስ በማኅፀን ስለተሰወረ ነው። ይኸውም በላዩ ያለ ሁሉ ጌታ ነው። መላእክትና የመላእክት አለቆች፣ መናብር፣ ስልጣን፣ አጋዕዝት፣ ኃይላት፣ ሊቃናት፣ መኳንንት የሚያመሰግኑት ነው። ልጅሽንም በዚህ ዓለም በወለድሽው ጊዜ ዓይኖቻቸው ብዙዎች የሆኑ ኪሩቤልና ክንፎቻቸው 6 የሆኑ ሱራፌል በበረት ውስጥ ጋረዱሽ። የብርሃን ዳመናዎች ከበውሽ። የመላእክት አለቆች ለመላእክት ሰራዊትና የሰማይ ጭፍሮች በመፍራትና በመንቀጥቀጥ በፊትሽ ቆሙ። በዚህም ዓለም ኪሩቤልና ሱራፌል በሰማይ ካለው ምስጋናቸው ወይም ከቀድም ምስጋናቸው ወገን ባልሆነ በሌላ በአዲስ ምስጋና አመሰገኑሽ። ፍጥረትን ሁሉ ሰብስቦ የያዘ ፍጥረትን ሁሉ የሚመግብ ጌታቸውን በክንድሽ ተቀምጦ ጡትሽን እንደ ሕፃን ሲጠባ ባዩ ጊዜ ባርሚያን ፈለጉና በዚህ ዓለም እንደ ቀድሞ በአባቱና ከመንፈስ ቅዱስ ጋር አገኙት። የጌታ ትሕትናውን ባዩ ጊዜ ዓይኖቻቸውን ወደ ላይ ወደ አርሚያን ከፍ አድርገው ክንፎቻቸውን ዘርግተው ለሁሉ ጌታ ለአንተ በሰማይ ምስጋና ይገባሃል እያሉ ጌታቸውን አመሰገኑ። ዳግመኛ በዋሻ በጎል ውስጥ አንቺ ከሕፃንሽ ጋር አይተው በምድር ላይ ሰላም፣ ፍቅር፣ አንድነት ሆነ አሉ። ከአንቺ የነሳውን የእኛን ስጋ ለብሶ ባዩት ጊዜ ሰውን ምንኛ ወደደ ብለው ሰገዱለት። ነቢዩ ዳዊት እንዲህ ብሎ ተናገረ። እግዚአብሔር በሰማይና በማደሪያው ቦታ ሆኖ በምድር ወደሚኖሩ ሁሉ ተመለከተ። የሰው ልጆች ሁሉ አየ። ንጉሥ ውበትሽን ይወዳል፣ ለዘላለም ማረፊያ ይህች ናት፣ መርጫታለሁና በእርሷ አድራለሁ አለ። ቅድስት ሆይ ልጅሽ ይቅርታን ይለን ዘንድ ለምኝልን። የተለየሽና ደግ የሆንሽ የተመሰገንሽና
የተባረክሽ የከበርሽና ከፍ ከፍ ያልሽ ሆይ የሕይወት ህብስት ባለበት በወርቅ መሶብ መሰልነሽ። የሕይወት ህብስትም ይኸው በቀኙ ካሉ ጻድቃን ጋራ እርሱን ለሚያምኑ በሃይማኖት ፈቃደኛ በሆኑ ልብ ከእርሱ ለሚበላ ሁሉ ሕይወት ለሚሰጥ ከሰማይ እየወረደ ነው። ቅድስት ሆይ ልጅሽ ይቅርታ ይለን ዘንድ ለምኝልን። የብልተኛው እጅ ያልሰራት በውስጧ መብራት የማያበሩባት የወርቅ መቅረዝ አንቺ ነሽ። ራሱ የአብ ብርሃን ያበራባት እንጂ ከብርሃን የተገኘ ብርሃን ወደ አንቺ መጥቶ አደረ። በአምላክነቱ በዓለም ሁሉ አበራ፣ ጨለማን ከሰዎች ላይ አራቀ። እኔ የዓለም ብርሃን ነኝ፣ በብርሃኔ እመኑ፣ ብርሃን ስላለሁላችሁ ተመላለሱ ብሎ በሚያድን ቃሉ አዳነን። ቅድስት ሆይ ልጅሽ ይቅርታ ይለን ዘንድ ለምኝልን። ከሁሉ ጌታ የተገኘ የሁሉ ጌታ ከብርሃን የተገኘ ብርሃን በእውነት የሁሉ ጌታ የባህሪ አምላክ ከሆነ የተገኘ የእውነተኛ የሁሉ ጌታ የተወለደ እንጂ የተፈጠረ ያይደለ በሕልውና ባኗኗሩ ከአባቱ ጋር የተካከለ በሰማይና በምድር ያለ ሁሉ በእርሱ የተፈጠረ እኛም ሰዎችን ስለማዳን የወረደ ክርስቶስ ከቅድስት ድንግል ማርያም ፍጹም ሰው ሆነ። በመምጣቱ አበራልን፣ ፍጹም ደስታንም አበሰረን፣ ነገረን፣ ወደ አባቱ አቀረበን፣ አስታረቀን፣ ወደ ሕይወት ጎዳና መራን፣ የዘላለም ሕይወትንም ሰጠን። ነቢዩ ኢሳያስ እርሱን በማመን ከሕጉ የተነሳ በትንቢት እያደነቀ ሕግ በምድር ላይ ብርሃን ነው አለ። አረጋዊ ካህን የእግዚአብሔር ትእዛዝ የጠበቀ ጻድቅ ንጹሕ ዘካርያስ ፈጽሞ አደነቀ። መናገርም ጀመረና እንዲህ አለ። አምላካችን በይቅርታውና በምሕረቱ በአርምያን በለልና ሆኖ ጎበኘን። በጨለማና በሞት ጥላ ውስጥ ለሚኖሩ ብርሃን ይወጣላቸው ዘንድ ተወለደ። ይቅርም ይለን ይምረንም ዘንድ እግሮቻችንም ወደ ሰላም መንገድ አቀናልን። ቅድስት